የአባት ልጆች ገብተጠራቸው ቢሳቱ ወላፈን እንኳን አልጎዳቸው። ጭስ እንኳን ሽታ ያላቸው መፈተኑ ያለ ነው። ዛሬም ሆነ አሁን ይህንን ቪዲዮ ስሰማ ወጀብ ውስጥ ያላችሁ፣ ፈተና ውስጥ ያላችሁ፣ ግራ መጋባት ውስጥ ያላችሁ፣ ብቻ የምትጋፈጡ ህይወት ውስጥ ያላችሁ ያለ ነው። ዓላማ ያለው ሰው ይፈተናል፣ ይገፋል። ነገር ግን አልፎ እግዚአብሔር ተብሎ ይጠራል። እዛው ቦታ ላይ ዳንኤል ግን አድሮበት ከአንበሳ ጉድጓድ እንዲህ ብሎ ንጉሱ ጠራ። የአምላክ ባሪያ ዳንኤል ከመጣል በፊት ዳንኤል መሆኑን አይቶ ማስተረፍ ወይም ዳንኤልን መከልከል አልቻለም። ለምን? ንጉስ አንዴ ያወጣውን ሐሳብን ይፈጽማል። ስለዚህ ዳንኤል ሁልጊዜ የምታመልከው አምላክ አንተን ያድናል። ሁልጊዜ የሚያመልከው አምላክ ዳንኤልን ከአንበሶች ጉድጓድ ድኖታል። ሌሊትን ሲመጣ እንዲህ ብሎ ጠራ። የአምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ሊያድን ችሏል። ዳንኤል እዚያ ንጉሥ ሆይ 1000 ዓመትን ንገስ። አዎ የማመልከው አምላክ መልአኩን ልኮ የአንበሶችን አፍ ዘግቶ በሰላም አድሬያለዋል። ዳንኤልን አስወጣና ይህንን አንበሳን ልፈትናለሁ፣ ከሳሾችን አምጡልኛል። ዛሬ አንድ ነገር ላችኋል። ፍልሚያችሁ፣ ፍጻሜያችሁ ጠላቶች ይሸነፋል። የሚገፉ እግዚአብሔር ይገፋቸዋል። እግዚአብሔር የሚፈሩ ሰዎችን የሚገፋ እግዚአብሔር እነሱን ይገፋቸዋል። ለምን ታውቃላችሁ? እግዚአብሔርን በሚፈሩ ዙሪያ መላእክቶች ይሰፍራል። እግዚአብሔርን በሚፈሩ ዙሪያ እግዚአብሔር ብቻ ከእናንተ ጋር ነው። እግዚአብሔር ተዋጊ ነው። ስሙ እግዚአብሔር። ወጀቡ ውስጥ ቢሆን፣ ፈተና ውስጥ ቢሆን፣ በምንኛውም ህይወት ውስጥ የማይመች ነገር ውስጥ ቢሆን ይሄንን በጸሎት ገበታ ላይ ሆኜ ነው ለእናንተ ሼር ማደርገው። የትኛው ወጀብ ላይ ቢሆን እግዚአብሔር ያሻግራል። በእናንተ ላይ ሰበብና ለክፉ ማገዣ የሆኑት ለወጀብ መንስኤ የሆኑ ሰዎችን እግዚአብሔር አምላክ ለባህዲያናማ ተዋጊ ስለሆነ ተበቃይ አምላክ ስለሆነ ለቃሉ እውነተኛ ስለሆነ እግዚአብሔር ለዓላማ ጨካኝ ነው፣ አይራራም። እግዚአብሔር በራሱ ጊዜ መንገዱን ይጠርጋል። እግዚአብሔር በራሱ ጊዜ አጥቃጫውን ያስተካክላል። እግዚአብሔር ዝም እንደሚል አይመስልም ወዳጆቼ። አንዳንድ ጊዜ በተለያዩ አጥቃጫ ውስጥ እግዚአብሔር ለምን ዝም አልከኝ እንለዋለን። አንድ ጊዜ እግዚአብሔር ሲነሳ ላንተ ብርሃን፣ ንጋት፣ ላንተ መሻገርና ድል፣ ለጠላት ነውጥ ይሆናል። ይሄንን ለሰማ ለ20 ለ30 ለ40 ሰው ሼር አድርጉ። ከዛሬ ጀምሮ በቃኝ፣ መጨረሻዬ ነው፣ በቃ መኖር አልፈልግም፣ ከእንግዲህ በኋላ አልቀጥልም የምትሉ ሰዎች ትቀጥላለህ። ሟርተኛውም ይቀጥላል፣ አንተም ትቀጥላል። ሟርተኛው ወደ ውድቀት አንደኛ 3 ላይ ከቁጥር 1 ላይ በሳኦል እና በዳዊት ቤት መካከል ብዙ ዘመን ጦርነት ነበር። ነገር ግን የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ። ሳኦል ዳዊትን እያሳደግን እየወረደ ነው። ዳዊት ግን ከሳኦል የሸሸ ወደ ቤተ መንግስት እየገባ ነው። ጠላቶች አንተን እያሳደግ እየወረደ ነው ያለው። ደጋሚ እየወረደ እየቀነሰ እየወደቀ ይገኛል። አንተ ግን ወደ ክብሩ እየወጣክ ነው። ራጄ አይምሰል። ከትላንትና ዛሬ አይሻልም። ትላንት ካሳለፈበት ህይወት፣ ትላንት ካለፍክበት መከራ አሁን ያለበት ትላንት የነበረው ሁኔታ ነው እንዴ? ትላንትና ያሻገረው እግዚአብሔር የአሁኑ ቤት አያሻግርም። እመን እንጂ አትፍራ። ጠላትህ ወድቋል፣ ከስሯል። ድሉ ያንተ ነው። በመላ ዓለም ላይ ሆናችሁ ይህንን የሚሰሙት ለ20 ለ30 ሰው ሼር አድርጉ። ለዚህ ሚዲያ ቤተሰቡ በየትኛው ሁኔታ በጭንቀት ውስጥ ያሉ ከአሁኑ ደቂቃ ጀምሮ አዋጁ ይሻል። በደስታ በኢየሱስ ስም ከእግዚአብሔር ጋር ከክብሩ ጋር መገናኘት ይሁን። ጭንጋፋ ይሰበር፣ በሩ በኃይል ይከፈት፣ ከነጉበኑ ይነቀል። የተዘጋ በር ከቀጣይ ትውልድ ፊት የተነቀለ ይሆን። በኢየሱስ ስም ተአምራት ይሁንላችሁ። በጣም ወዳችኋለሁ። ቤተሰብ ሁኑልኝ። ተባረኩልኝ። ሻሎም